ሁለት ሰዎች ተፋቀሩና ምን ይጠበስ? ተረኛውን አስገባልኝ። ይጀምራ ይሄም ቆንጆ ያም ቆንጆ በክርስትና ህይወታችን መቅረት አለበት ብዬ ማስበው አሳይቶል ዲው ቃል እንደገባውልሽ እዚህ ጋር ማድረግልሽ። እሺ የቱ ጋር? እሺ በቅርብ ነው ቪዲዮ ነው። ኦልሞስት አንድ ወር እሺ ከምናምን ቢሆን ነው። አንድ ወርም አይሞላው። በጣም ተቸግረን በጣም ተርበን እኔም እሷም ወደ አዲስ አበባ መጣን። እሷም አዲስ አበባ ስራ ፍለጋ እኔም ደግሞ አዲስ አበባ የሆነ ስትሪንግ አርት ሰርተን ገንዘብ መቀበል ነበር። ያንን ገንዘብ ከሰጡን ብለን መጣን። ምግብ አልበላንም። የትራንስፖርት ከጎረቤት ተበድረን የመጣነውና መጣንና ሆቴሉም ደግሞ አልሰጠንም በሰዓቱ። ስለዚህ የሚበላ የለም፣ መመለሻ ትራንስፖርት የለም። በጣም ተርበናል፣ በጣም ተቸግረናልና እዚች ስፓልት ዳር ቁጭ ብለን እንለያያለን። ምክንያቱም ከፍተኛ ችግር ውስጥ ያለነው 600 ብር ቤት ኪራይ የምንከፍለው የለንም። ሰውየው ሲመጣ ሚስማር የቀጠቀጥኩትን ነው አንስቼ ልክ ሲመጣ አሳየዋለሁ። ቆንጆ ነው እንዴት ነው እለዋለሁ። አዎ ሲለኝ እንካ በቃ ብዬ እሰጠዋለሁ። በዛው እንዲረሳ ገንዘቡ እንዳይጠይቀኝ አደርጋለሁ። እና እኔንም የሚያግዘኝ እሷንም የሚያግዛት ማንም አልነበረም። ስለዚህ በቃ ችግር ሊለያየን ጫፍ የደረሰበት ቦታ ነበርና አንድ ቀን ግን ይሄ ሁሉ ነገር አልፎ ተቀይሮ ደግሞ እዚህ ቦታ ላይ ቀለበት እንደማደርግላት ቃል ገብቼላት ነበር። ዋው! ያው እንግዲህ ሁለት ሰዎች ተፋቀሩና ምን ይጠበስ? ተፋቅሮ ፈተና ማለፍ ለእናንተ ብርቃችሁ ነው እንዴ የምትሉ ሰዎች፣ አዎ ብርቃችን ነው። በሞላላቸው ጊዜ ተፋቅረው በትንሽዬ ሰበብና ምክንያት የሚጣሉ ሰዎችን በምናይበት ጊዜ ልጆች አፍርቶ ለመጣላት ድጋሚ እንኳን ለማሰብ ቅንጣት ያክል ጊዜ የሌላቸው ሰዎችን በምናይበት ዘመን ላይ ባል የሚስቱን ነፍስ እንደ ቀልድ በሚያጠፋበት ዘመን ላይ እንደዚህ አይነት ፍቅር ማግኘት አዎ ብርቃችን ነው። እከሌኮ ገደላት እከሌኮ ገደለች የሚባል ዜና በምንሰማበት ጊዜ ላይ እንደዚህ ተፋቅረው ስንት ነገር አልፈው ቁጭ ብለው ሲሞጋገሱ ማየት ብርቃችን ነው። የጥላቻ ወሬ፣ የግድያ ወሬ፣ ስንትና ስንት መጥፎ ነገሮችን በምንሰማበት ጊዜ ላይ አዎ እንደዚህ አይነት ፍቅር ማየት ለኛ ብርቃችን ነው። ሴት ልጅ ገንዘብ ከሌለ አትፈልግም ያልከኝስ ልጅ እንዴት ነህ? ደህና ነህ? ተረኛውን አስገባልኝ። ይጀምራ ምንድነው አንተ 3 ፍሬ ነው እንዴ ያለው? አረ ዶክተር አንዱ እኮ እቃው ነው። አሃ ነው እንዴ? አባይጋ ወይ አለቃ፣ በፍሬ መገረዝ አልጀመርንም። በፍሬ ስንጀምር እንጠራሃለን። ችግር የለውም። ኧረ በቃ አለቃ እንገርዛለን። አንተ መፍቻውን አቀብለኝ። ይሄ ግን ይፈትዋል። እኔ ምን አረግ እኔ ብቻ ነው በደል የምታሳየው። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ስልክ ቀይሩልኝ። ኤምፐነክስ ነው እናቴ ትሙት። ማታ ላይ ብላይ ሲገባ ይሞቃል። እግዚአብሔርን በጓደኛዬ ስልክ ነው የምቀይረው በቪዲዮ የሚሰራው። እባካችሁ ይሄን ስልክ እቺን ስልክ አካውንቴ ላይ 1000 ብር አለችኝ ጨምሬ እቺን ሎካል ሁለተኛ አይፎንም ቢሆን ቀይሩልኝ። በሁለተኛ አይፎንም ቢሆን በእናታችሁ። ሴቶች ይላል ለርኪ ይላል። ተሚ አንቺ ስልክሽን አሰጭኝም እንዴ? ወዴናች ለምን ሆቴል ለምን አንሄድ? እየበላን እየጨበስን እየበላን አንቺ ሰር የለሽማ። ስጸላ በቃ ትሄድ ያማል ምንድነው? በቃ አንቺ እንደዚህ የቀዘተውሽ ቆይቻለሽ። ዝም በል
ሰላም ነው? ሰላም ነው። ከህዝብ ቆጠራ ነበር የመጣ ነው። እና ምን ልታዘዝ? እናማ በእናትህ ከድጃለች እንደ ይኸውልህ ቴምር አመጣለሁ ብላ ጠፋች። ቢጨንቀኝ እኮ ነው የመጣሁት። ሂድ ወደዛ። ቡቻ ወይ ምን ነበር ያልኩ? የሽሮ ምንድን ነው ይባላል? ይሄኛው ነው ይባላል? ይሄኛው የተከካ ይሄኛው ያልተከካ የተከካና ያልተከካም ይባላል። ልክ ነኝ? 2 ሊትር ውሃ ይዘን ስለተንቀሳቀሰን ጫትን መንቀም የሚመስላችሁ ሰዎች አረ እንዲህ ያስተሳሰብ ቆማጣ እንዴ! ሰው ሊጣማው ይችላል መንገድ ላይ። እንደገና ኩላሊት መታጠብ አለበት ሰምታይምስ። እንደገና ደግሞ ግማሽ ሩብ ምናምን 1 ሊትር ከመግዛት ከተነካኮ ይቀር 2 ሊትር ይሻላል እንጂ ሃይላንድ ያዘሉ አይቀምም። ይሄ ቆማጣ አስተሳሰብ አረ ተው። ባለሱቅ አቤት አቤት። ቺፕስ አለ እንዴ? ቺፕስ አለ አለ። እስቲ አምጣ። ቺፕስ ቆንጆ ነው። ላሳየው ብዙ ሰው ምን ለልጆችም ይገዛሉ። ምርጥ ቺፕስ። ለምንድን ነው የምከፍተው? እንደ ታዲያ ይሄን ምን አደርጋለሁ? አይ ቆንጆ እኮ ማለት ፈልግ ነው እንጂ ለምን ፓራንኩይ ተከፍቷል እኮ ለምን በኋላ ነው እንዴ? ስካፍት ለምንድን ነው ዝም የምትለው? ልታስከስረኝ ነው እንዴ? ና እንጂ ግዛ። ሁሌ በጣም ግርም የሚለኝ ነገር ማለት ነው ለምንድን ነው ስለነዚህ ነገሮች እንደዚህ ገግመን የተማር ማለት ምንድነው ጥቅማቸው? አንበጣ በደንብ ለሳለ ፕላስቱ እየተደረገልን ምናምን ማለት ምን እንደዚህ ከምን አለበት እንደ ቢንቢን እንኳን ዝም የምናስብልበትን ጥበብ ብትነግሩ። እኔ ግን ምለው ማለት ነው ለምንድን ነው እንደ ኖርማል ሰው መተኛት ማንችለው? ሁሌ 6 ሰዓት ካለፈ በኋላ ነው የምንተኛው ማለት ሁሌ ነገ ነው የምተኛው። ትናንትና ራሱ የተኛሁት ዛሬ ነው። ብቻ ተግባብተናል። አውራለሁ ብዙ ወሬ እኮ አልችልም። እሺ እኔ እኮ ብዙ ወሬ እኮ ብዙ አልችልም። እኔ ስለ አስተዳደግ ንገረኝ። አስተዳደግ እሺ። ከዛ በፊት ግን ተወጃለሽ ፊልም ምናምን ነገር? በጣም ኦኬ። ዘዋን ኤንድ ኦንሊ የሚለው ፊልም አይተሽዋል? አይተሽዋል? ሸዋፈራውና ጆዋሽንግተን የሚሰሩበት ቆነ እንደዚህ ወባ ያረጋዋል ምናምን ነገር እዚህ ንቅ ያረጋዋል ብታይ I love you more than I can say. Say መጣሽልኝ say. I love you more than I can say. Say መጣሽልኝ say. ነሳይ መጣሽልኝ እሰይ አቤት አቤት አንባይ ደንበትች ዳገ ሙሉኖልችም ተቀየርኩኝ። አይዞሽ በቃ እንፈልገዋለን። አቀሽት ይቺ ቦርሳ ያንቺና መሰለኝ ማማዬ። ይሄው ልንገርህ አንተ ገጣባቱን እንዴ! አንተ ግን ምን አይነት ሰው ነህ? ዘላለም ማሰለጥን ባላገር ደንቆሮ። አሁን ሌላ ነገር ሳይፈጠር ቦርሳ ይመልስልኝ። እዚህ ጋር ከሳምሽኝ እሰጥሻለሁ። አረ ሂድ ለዛ ሂድ ጥን ባልስመስ ይቀራል። አይ ታጥዋጭቃ አይ ቴሌ፣ መብራት ኃይል፣ ውሃ ክፍል በአንድ ግንባር ፈጥረው አንድ ላይ ተባብረን እንሰራለን ብለው ቱቦ ቆፍረው ደግሞ ከቆፈሩ በኋላ ሳይስማሙ ጥለውት የሄዱት ክፍት ቱቦ ውስጥ ግቢ ይላል። ሄሎ
ነህ? ደህና ነኝ። አንቺ ደህና ነሽ? አለሁልህ። ምን እያደረክ ነው? አሁን ጥፍሬን እየበላሁ ነው። ብታይ ቤት ውስጥ ብቻዬን ነኝና ቤቱን ሊውጠኝ ነው። ብቻሽን ነሽ? አው እንዳይበላሽ። እሺ ብቻዬን ነኝ ስትይ እኮ ሰው ይዤልሽ መጣሁ። ቃል አለ ይኖራል። ቻው። እሺ ይሄም ቆንጆ ያም ቆንጆ ይሄም ቆንጆ ያም ቆንጆ ልቤ አላፋለኝ አንድ ጎጆ ከቶ አላፋለኝ አንድ ጎጆ። በክርስትና ህይወታችን መቅረት አለበት ብዬ ማስበው ብቸኛው ነገር ነገ መጨረሻችን የሚለው ነገር ነው። ምክንያቱም እግዚአብሔር ጡረታ የምንወጣበት አምላክ አይደለም። ቤተ ክርስቲያን የአረጋውያን ማዕከል አይደለችም። 50 ዓመት ሙሉ 60 ዓመት ሙሉ እንደፈለገን ጠጥተን ሰክረን ዘፍነን ጨፍረን ዘሙተን እንደፈለገን ተሳድበን 60 ሲሞላን 70 ሲሞላን አቅማችን ሲደክም ሁሉን ነገር አይተን ስንጨርስ ያኔ ወደ ቤተ ክርስቲያን እመለሳለሁ፣ ያኔ መነኩሳለሁ፣ ያኔ አገልጋይ እሆናለሁ የሚባል ነገር መቅረት አለበት። መጽሐፍ ቅዱስ የሚነግረን የመዳን ቀን ዛሬ ነው፣ የመዳን ቀን አሁን ነው የሚለው እንጂ ክርስትና ፕላን የምናደርግበት የምናቅድበት ነገ ነው፣ ወደፊት ነው፣ ከ10 ዓመት በኋላ ነው፣ ዘፈኔን ሳቆም ነው የሚባል ነገር አይደለም። እግዚአብሔርን የምትወዱ ከሆነ ክርስትናችሁን የምትወዱ ከሆነ ሁሉን ነገር በአሁኑ ጊዜ በአሁኑ ሰዓት አሁን ወጣት እያላችሁ አሁን ጉልበት እያላችሁ አሁን ጊዜ እያላችሁ ነው ማቆም ያለባችሁ እንጂ 60 ዓመት 70 ዓመት በኋላ እኮ ኦልሬዲ ስለደከማችሁ ስለጨረሳችሁ ሁሉን ነገር ስላያችሁ ነው ያቆማችሁት እንጂ የእግዚአብሔር ፍቅር አስገድዷችሁ አይደለም። ትክክለኛ ክርስቲያን የሚባለው የሚወደውን የሚያፈቅረውን ከሁሉ በላይ አብልጦ የሚወደውን ነገር ለእግዚአብሔር ሲል የሚተው እንጂ ሁሉን ነገር እንደፈለገ ከተጠቀመ በኋላ እግዚአብሔርን ለመሸወር በሚመስል መልኩ የሆነ ገነት የሚገባው የመጨረሻ ሰዓት ላይ በምናሳየው ነገር የሆነ ይመስል መጨረሻችንን 60 ዓመታችን የምትሉት ነገር ማቆም አለባችሁ። ክርስትና እግዚአብሔርን የምትሸውዱበት እምነት አይደለም። 60 ዓመት 70 ዓመት እንደፈለጋችሁ ሆናችሁ 70ኛ ዓመት ላይ ወደ ቤተ ክርስቲያን ስለተመለሳችሁ የሚቀየር ነገር የለም። ሕይወታችሁ ሙሉ ክርስቲያን መሽተት አለበት። ያ ጋይስ ለዛሬ ነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።